ቤተሰብ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ትናንትና ያያችሁት የሳቅ ቤት ቪዲዮ የመቼ ነው እያላችሁ በጣም የተጨነቃችሁ እህት አይቻለሁ። እናም ደግሞ ሩታም ደግሞ በአንዳንድ ነገር የመጣ ስለ ሩታ የተጨነቃችሁ በጣም ተጨንቃችኋል። ስለ አብርሽም እና አብርሽና ሩታ እውነት ለመናገር በጣም ደህና ናቸው፣ ሰላም ናቸው፣ በሰላም ገብተዋል ማለት ነው። በተለይም ደግሞ ስለ ሩታ ምናምን ብዙ ነገር ንገሯት የምትሉ ልጆች አላችሁ። እባካችሁ ምንም ነገር አትሆንም እሺ የኔ መልካም እህቶች። ግን እናንተ በጣም የዋህ ናችሁ። ምክንያቱም ሰው ያላችሁ ነገር ሁሉም አምናችሁ ነው የምትቀበሉት። ይሄ ክፉነት ሳይሆን እውነት የዋህነት ነው። እኔም ስላየሁት ነው፣ በእኔም ስለደረሰብኝ ነው። እና እንደዚህ አትጨናነቁ ውድ እህቶቼ ማለት ነው። ከአሁን ወዲህ ምንም አይነት ነገር አይመጣ። ሩታም ደግሞ ጠንቅቃ ነው የምታውቀው እያንዳንዱ ማለት ነው የሚደረግ ነገር ሁሉ ነገር። እዚህ ጋር አንድ ሰው የሆነ ነገር ባመጣ ሰዓት እናንተ ራሳችሁን አሳመማችሁ ወይም ከሌላ ወገን መጣላት ይቅርባችሁ። ለምን እንደሆነ ታውቃላችሁ? በቃ ከአንድ ሁለት እኮ ተደረበ፣ ከአንድም ሶስት ተደረበ። በመጀመሪያው ተሞኘን፣ በሁለተኛው ተሞኘን፣ በሶስተኛው ደግሞ መሞኘት የለብንም እና ወደ ራሳችን መመለስ ነው፣ ራሳችን መጠበቅ። በቃ የምትወዷት ሩታን በስነ ስርዓት በተግባር አብርሽንም ሩታንም ቢሆን ማድነቅ ነው ብቻ ያለባችሁ እና ብዙ እየተጨናነቃችሁ ነው በሚመጣ ነገር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። እያላችሁበት ሰላማችሁ ብዝዝ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ሆኑ ለምትሰጡኝ ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ እዚህ ጋር ግራ እንዳይገባችሁ ሌላ እንግዲህ አፌ ሁሉ ሩታ ነው፣ አትፍረዱብኝ። እኔ ሩታ አብርሽ ካልኩ በቃ አልቆመም ማለት ነው። አሁን ደግሞ በቃ ስለ ሩታ በጣም እየተጨነኩ ነው። እውነት ለመናገር እናንተን አጽናናለሁ እንጂ እናንተን እመክራለሁ እንጂ እኔ ራሴ በጣም ተጨንቄያለሁ። ግን በማታ ጉዞ የት ነው እንዳትሉ እንግዲህ ትናንትና እንዳወቃችሁ እዚህ ጋር እየተጓዝኩ ነበረ። ማታ ነው፣ በጣም ያሰራል በነገራችን ላይ እና ወደ ቲጂ ጋር እየሄድኩ ነበረ። እዚህ ጋር የዜድን ፕሮግራም ለማክበር ማለት እንግዲህ መንገዱ የዛ መንገድ ነው እላችኋለሁ ማለት ነው። ሲቀጥል ደግሞ ስለ ሩታ ተጨነቃችሁ ከልቤ ነው። እውነት በጣም ትለያላችሁ በትክክል እናንተ የእናንተም ስሜት እኔም ጋለ አልዋሻችሁም ነው ማለት ነው። ግን ስሜቱን ቢሆን እኔ ተቆጣጠሪ ነው ያለሁት። እናንተም ደግሞ እንደዛው ሆናችሁ መልካምነት በአሁኑ ሰዓት እውነቴ ነው የምላችሁ በምን ነገር አትሸወዱ። በቃ መጥፎ ነገር ከመናገር ደግሞ ወደ ኋላ ሆኑ ማለት ነው። እያየው ነው ብዙ ነገር የማይባል ነገር እየተባለ ነው ያልተናገሩት ነገር ሞር እንኳን ለአብርሽ ምናምን በቃ በተለይ እርግዝናት ምናምን በተባለው ከእርግዝና ቀጥሎ ደግሞ ኮቢ ተደርጎ ልታስወርድ ነው። ይህን ሁሉ ነገር ኮቢ እንደሆነ እወቁ። ምንም ነገር አይፈጠርም። በዚህም ነገር ምንም አይነት ስጋት እንደዚህ የአብርሽ ነው የተለያየ ነገር መጨረሻው ያሳየን። እንግዲህ እውነቴ ነው የምላችሁ አንዳንዴ ለስራ ብራችሁ ደግሞ አንዳንድ ሰው ክብሩን ባያወርድ በዚህ ናክል ክብራችሁን ባትቀንሱ በጣም ደስ ይለኛል። እና እኔ መናገር አልፈልግም እዚህ ጋር ዛሬ የመጣሁት እኔ ለእህቶቼ መልካም ነገር ለመናገር እና ጥሩ ነገር እውነት መልካምነት እንዴት እንደሚያስደስት፣ አንድነትን እንዴት እንደሚያስደስት፣ ፍቅር እንዴት እንደሚያስደስት ብታዩ ደስ ይላል ማለት ነው። እና በመሀላችን ለሁላችንም አላህ ሰይጣኑን ያርቅልን፣ እውነት ሀይሩን ነገር ያምጣልን። በቃ መባላት መቧጨር እውነት ሰለችን፣ በቃ በጣም ነው የሚያስጠላው። ሲቀጥል ደግሞ አንድ ሰው በትንሽ ነገር ያለው ነገር ያንን ነገር አንሳችሁ እውነተኛው ነገር ትክክለኛ ነገር ነው አርጋችሁ የምታዩት ልጆች በጣም ትገርሙኛላችሁ ማለት ነው። እና አብርሽ ሰሞኑ እንዳያችሁ ማለት ነው ቲክቶክ ሰንፈር እኔ የፈቶ ነው እንጂ ያው ሚስት የአሜሪካ ናት ብሎ ነበር። በዛ ደግሞ የመጣ ብዙ ነገር እያረጋችሁ ነው እና አብርሽ ራሱ እየሸወዳችሁ ነው፣ እየተቀለደባችሁ ነው ማለት ነው። እና ለእናንተ አይዲ ይሆናችኋል ብሎ ነው እሱም ትምህርት ነው የሚሰጣችሁ። ግን ያንን ነገር እየተከታተላችሁ ሌላ ቦታ ባትሄዱ፣ በተለይ ደግሞ ሴት ልጅ ሆናችሁ በሴት ላይ ባትፈርዱ ማለት ነው። እዚህ ጋር እውነት ለመናገር ማለት ነው ለሩታ ሁላችንም እንጨነቃለን። የምንጨነቅበትም ነገር እኔም ላይ ያለ ሞር እንኳን ሳወራ እምባዬን የሚተናነቀኝ ነገር ቢኖር ሩታ በጣም የዋህ ልጅ ናት። በቃ ታስባለች። ሰውን ማስቀየም አትፈልግም። ለሰው ንግግር መስጠት አትፈልግም። ሰውን ማደግ ሰው መለወጥ ነው የምትፈልገው። እውነቴ ነው የምላችሁ ከዚህም በፊት በተሰራ እኔ ብዙ ነገር ስለተረገረኝ ነው። በዚህም በፊት በተሰራው ነገር በቃ ይሄንን ነገር አምና ራሱ መቀበሏ በጣም እኔ እንጃ አደነኳት ማለት ነው። እና ያንን እያለ ብዙዋችን ለሩታ ጎን እንድንቆም ለሩታ እንድንሳሳ ለሩታ እንድናግዝ ነው የምንተገፋፉን ማለት ነው። ግን ለምን ይሄንም
ማገዝ ሳይሆን በቃ ሴት ልጅ መጎዳት እንደሌለባት፣ ሴት ልጅ ማልቀስ እንደሌለባት ማለት ነው። እና በዚሁ አጋጣሚ ምንም ነገር ሊገባችሁ ወይም ደግሞ ልትጨነቁ አይገባችሁ። በቃ ምንም ነገር አይፈጠርም። በእርግጥ አንዳንዴ በቃ የሆነ የራሳችሁን አይዲ ሲኖራችሁ ደስ ይላል። የሰውን አይዲ በቃ ሞር እንኳን ሩታ አረገዘች ሲባል የሆነ ነገር ስታመጡ በጣም ይደብራል። እና ለማንኛውም ውድ ቤተሰቦች ያትጨነቁ፣ ፏዘና በሉልኝ፣ በርቱልኝ። ዛሬ ኢንሻላህ አላህ ካለ ያው አብርሽና ሩታ አሪፍ ቪዲዮ ይዘውልን ይመጣሉ ብዬ አስባለሁ። ባይ ባይ።